ክፍል 2 አዲስ አበባ የጠበቀኝ ገና አዲስ ተከፍቶ ውጥንቅጡ የወጣ ቅርንጫፍ ነበር። ሙሉ ቀን የማያባራ ችግርና የደንበኞች ንጭንጭ የማይለየው ባንክ። ለዚሁ ቅርንጫፍ ነው እንግዲህ እድገት ብለው ያመጡኝ። ገና ከመድረሴ በስጋም በነፍስም ስራዬ ላይ ተጠመድኩ። ሰራተኞቹ በሙሉ አዲስ ነበሩ። ምስኪን የዩኒቨርሲቲ ተመራቂዎች፣ ሁሉም ነገር ላይ የተሳሳቱ የሚመስላቸው፣ ሁሉም ደንበኛ ብር ሊያወጣና ሊያስገባ ሳይሆን ሊያጭበረብርና ሊዘርፍ የመጣ የሚመስላቸው ስጉ ነፍሳት። አእምሮአቸው ቁጥር ስፍር በሌለው ሕግና ማስጠንቀቂያ ተሞልቶ በፍርሃት የተሸበሸበ። የማይጠይቁኝ ጥያቄ አልነበረም። አንዳንዴማ ከረባት አስተሳሰር ሁሉ ይጠይቁኝ ነበር። በተደጋጋሚ ዋናው መስሪያ ቤት የሚያግዘኝ ሰው እንዲልኩልኝ ቦተውትም ለአንድ ወር ብቻዬን ፍዳዬን አበሉኝ። ሲሳካልህ ለማጨብጨብ፣ ከወደክም ትችታቸውን እንደ ሰይፍ ለመምዘዝ ጥጋቸውን ይዘው እንደሚመለከቱ ሥራ አስኪያጆች የሚያስጠላይ ፍጥረት የለም። የኔዎቹ እንደዛ ነበሩ። ስልክ እየደወሉ በአንተ እንተማመናለን ይሉኛል። አድናቆት እንደ ሙዳ ሥጋ እየወረወሩ የቢዝነስ አጥራቸውን ሲያስጠብቁኝ ሊያድሩ ይዳዳቸዋል። እያመሸው ከመስራት አልፎ ቅዳሜ ሳይቀር እየገባሁ ለመስራት ተገድጄ ነበር። በእነዚህ ጊዜያት እንኳን ስለ ሐኑን ቃል እንደገባሁት ቤት ልከራይ ቀርቶ ቀልቤን ሰብስቤ ጓደኞቼን እንኳን ማግኘት አልቻልኩም ነበር። መጨረሻ ላይ ሲብስብኝ ወደ ዋና ሥራ አስኪያጁ ቢሮ በአካል ሄጄ ከዚህ በኋላ ሰው ካልመደባችሁ ምንም ማድረግ አልችልም አልኩት። በቀጣዩ ሳምንት በወረቀት ተከብቤ ባቀረቀርኩበት በመስታወት የተከለለች በር አልባ ቢሮዬን አልፋ አንዲት ሴት እፊቴ ተገተረች። መጀመሪያ ያየሁት ከጉልበቷ በላይ በቀረ ጉርድ ጥቁር የቢሮ ቀሚሷ ምክንያት የተጋለጡትን ጸይምና ውብ እግሮቿን ነበር። ቀና ብዬ ፈገግ ለማለት ሞከርኩ። ፈገግ ብላ በስሜ ጠራችኝ። ግር እያለኝ አቤት ምን ልታዘዝ አልኳት። እየተፍለቀለቀች ራስህ ምን ልታዘዝ? ከሰላም ቢሮ ያፈናቅለ ያስመጣኸኝ አንተ እኮ ነህ። ተሳሳቅን። ከዋናው መስሪያ ቤት አዲስ የተላከች ልጅ ነበረች። ቀደም ብዬ አንዲት ሴት እንደምትመጣ ብሰማም እንዲህ ወጣት ትሆናለች ብዬ አልጠበቅኩም ነበር። ምክንያቱም ስለ እሷ ጉብዝና አጋነው ነበር የነገሩኝ። ሄራን እባላለሁ ቦስ፣ ትርፍ ወንበር ነገር የላችሁም ብላ ዙሪያዋን ተመለከተችና ጥግ ላይ ከተቀመጡት ተሽከርካሪ ወንበሮች አንዱን ራሷ እየገፋች መጥታ ፊት ለፊቴ ተቀመጠች። እንደ ደም የቀላ ትልቅ የቆዳ ቦርሳዋን ከስሩ አስቀመጠችውና እሺ እንዴት እየሄደ ነው ብላ ፈገግ አለች። ጠይም ቆዳዋ ጥራቱ የሚገርም ነው። ጠይም ነበልባል፣ ደስ የሚል ወርቃማ ቀለም የተቀባው ረዥም ጸጉሯ መጀመሪያ ላይ የራሷ አልመሰለኝም ነበር። ስትስቅ እስከ ጆሮ ግንዷ ደርሰው የሚመለሱ ትልልቅና የሚያምሩ ከንፈሮቿ ከውብ ጥርሶቿ ጋር ተዳምረው ፈገግታዋ የልብ ያደርሳል የሚባልላት አይነት አድርገዋታል። ቁመቷ ዘለግ ያለ ነው። በዚያ ላይ ውብ ቅርጽ፣ ስትናገርም ስትንቀሳቀስም ፈጣን። እንዲህ ነበር የመጀመሪያ ትውውቃችን። ሄራን ባንክ ውስጥ ተወልዳ ያደገች እስኪመስለኝ እያንዳንዱ ሥራ በደም ስሯ ውስጥ የሚፈስ ነበር የሚመስለው። በዚያ ላይ ላለሁበት ቦታ የነበራት አክብሮትና ሥርዓት አስገራሚ ነበር። በአጭር ቃል ብቻዬን ከመራወጥ አሳረፈች። ተመድባ በመጣች በ15 ቀኗ 10 ጊዜ እየተቆራረጠ ካስመረረኝ የኮምፒውተር ሲስተም እስከ ፋይል ዝግጅት
ነገሮችን በሚገርም ፍጥነትና ብቃት ቦታቸውን አስያዘችልኝ። በተለይ እነዚያን ውሃ ቀጠነ ብለው የሚጨቃጨቁ ደንበኞች በዛ ውብ ፈገግታዋ ውሃ ቸለሰችባቸው። አረጋግታ ስታባረራቸው ተገርሜ መለከታት ነበር። ሲጀምር ከሷ ጋር ሲያወሩ ከሌሎቹ ጋር እንደሚያወሩት አይቆጡም ነበር። ኃላፊዎቻችንም ሴት ሳይወዱ አይቀሩም መሰለኝ። እኔ ለሳምንት ተነዛንዤ ምላሽ የሚሰጡበትን ጉዳይ ሄራን ደውላ ምን እንደምትላቸው እንጃ። ጠዋት ደውላ ከሰዓት በኋላ ይጨርሱላታል። ስንት ጊዜ ስነዛነዝ ቸል ያሉኝ የኮምፒውተር ባለሙያዎች ተንጋግተው መጥተው ሲስተሙን አስተካክለውልን የሄዱት በአንድ የስልክ ጥሪ ነበር። በእርግጥ እኔ በኃላፊነት በተቀመጥኩበት ቦታ አንዲት የበታች ሰራተኛ የበለጠ መሰማቷ የፈጠረብኝ ለስላሳ ቅሬታ ነበር። ምናልባት ከአንዱ ኃላፊ ጋር ነገር ይኖራት ይሆናል ብዬ እስከምጠረጥር ድረስ። በኋላ በደንብ ሳውቃት ነው ልጅቱ ለማሳመን የተፈጠረች መሆኗን ያመንኩት። ከሃኑን ጋር በየቀኑ እናወራ ነበር። ባለኝ ክፍት ሰዓት ሁሉ እደውልላታለሁ። ያለውን ነገር እነግራታለሁ። ይግባት አይግባት ባላውቅም ዝም ብላ ትሰማኛለች። ምንጊዜም ከወሬያችን በኋላ ጥያቄዋ የታወቀ ነበር። ግን ትመጣለህ አይደል? እውነት ነበራት። በአንድ ወር ውስጥ ቤት ተከራይቼ እመለሳለሁ ያልኩት ልጅ ቤተሰቦቼ ቤት እየኖርኩ 3 ወራት አለፉኝ። በመጨረሻ እሷ ሰው አታጣም ብዬ ቤት መከራየት እንደምፈልግ ለሄራን ነገርኳት። አብረን ምሳ መብላት ጀምረን ተቀራርበን ነበር። በቀጣዩ ቀን እየተፍለቀለቀች መጥታ እንኳን ደስ ያለህ ቦስ፣ ቤት ተገኝቶልሃል። አሪፍ ባለ 1 መኝታ 1ኛ ፎቅ ላይ ነው። ከሥራ እንደወጣን ወሰደችኝ። ቤቱን ወደድኩት። በቀጣዩ ቀን የ3 ወር የቤት ክራይ ከፍዬ ተገላገልኩ። ቤት መከራየቴን ለቤተሰቦቼ ስነግራቸው እዚህ ምን አጠህ ነው በኪራይ የምትገፈገፈው ብለው ትንሽ አጉረምርመው ነበር። ግን ብዙም አልተጫኑኝም። ለስራውም ለምኑም ብቻውን መሆን ካስፈለገው አለች እናቴ። ለምኑም ስትለኝ ግን ድምጿ ውስጥ ትንሽ አሽሙር ነበረበት። ይሁና ብሎ ዝም አለ አባቴ። ሄራን እና ዕቃህን መቼ ልታስገባ ነው አለችኝ። ዕቃ መግዛቱንም ረስቸው ነበር። ለካ እሱም አለ። ድፍን የባንኩ ሰራተኛ ዞሮ እስኪያየን ድረስ ሳቋን አቀለጠችው። ሳቋ ያምራል። ሁሉም ሰራተኛ ላይ የሚጋባ አይነት ሳቅ ነው ያላት። አንዳንዴ እዚያ ሩቅ ሆና ስትስቅ እሷ፣ እኔ እዚህ ሆኜ ፈገግላለሁ። ባክሽ ምንም ዕቃ የለኝም ገና ልገዛ ነው ስላት እንደገና እየሳቀች ምን ይሻላችኋል ወንዶች ብላ ፈገግ አለች። ፈርኒቸር ቤት ያላት ጓደኛ አለችኝ። ብር ካጠረህ ዋስ ሆነሃለሁ። መቼም አታዋርደኝም አይደል? አይ ለጊዜው የብር ችግር የለብኝም፣ ግን ካላስቸገርኩሽ የቤት ዕቃ ገዝቼ ስለማላውቅ። ችግር የለውም፣ መቼ ይመቻል፣ ሄደን ትመርጣለህ። ራሳቸው ቤትህ ድረስ ወስደው ይገጣጥሙልሃል። እንዳለችውም ካልጋ እስከ ሶፋ ምንም ሳልደክም አማረጠችኝ። ምርጫዋ የሚገርም ነበር። የተከራየሁበት ቤት ድረስ ወስደው ገጣጠሙልኝ። አንድ ዕዳ ቀለለ። ለሃኑን ስነግራት በደስታ አበደች። እና መቼ ልትመጣ ነው? ፍቃድ ጠይቄ በዚህ ወር መጨረሻ አካባቢ እመጣለሁ አልኳት። ግን ፈርቼ ነበር። ምን እንደሆነ ያልገባኝ ነገር ውስጤን ያስጨንቀው ነበር። መጨረሻ ላይ አውርጄና አውጥቼ ጉዳዩን ለታላቅ እህቴ ልነግራት ወሰንኩ።
አንድ ቅዳሜ ቀን ምሳ ልጋብዝሽ ስላት ዛሬ ምን መልአክ ተጠጋ ባክህ እያለች የተቀጣጠርንበት ቦታ መጣች። ከመጀመሪያ እስከ መጨረሻ ስለ ሃኑን ነገርኳትና ፎቶዋን አሳየኋት። ወይኔ የኔ ቆንጆ እንዴት ታምራለች ብላ አደነቀችልኝና ምንም ይከብድ ነገር የለውም እኮ ከወደድካት እርግጠኛ ከሆንክና ከተግባባችሁ በቃ ቤት እንነግራቸዋለና አለቀ። እንደውም እኔ እነግራቸዋለሁ ብላ ድንገት ከትከት ብላ ሳቀች። ግን ልጅ ምናምን ወልደህ አልደበከኝም አይደል? እኔ እኮ እዛ ሄደ ድምጽ ሲጠፋ ባክሽ ምንም ነገር አልጀመርንም። ትክ ብላ በማሾፍ አየችኝና ይህችን የመሰለች ልጅ ጋር አንድ ግቢ እየኖራችሁ ምንም ካልጀመራችሁ መልአክ ወንድም አለኝ እያልኩ ማውራት ጀምራለሁ። ተሳስቀን ተለያየን። በቀጣዩ ቀን እቤት ስገባ የሁሉም ፊት ሳቅ አፍኖት ጠበቀኝ። በመጨረሻ አባቴ አላስችለው ብሎት እስቲ ናንተ ናዚ ቁጭ በል የምን የዙሪያ መሄድ ነው? እናቴ ለወሬ ቸኩላ ልታጥብ ያዘጋጀችውን እንቁላል የተጠበሰበት መጥበሻ እንዳንከረፈፈች ከውስጥ ወጥታ ፊት ለፊት የተቀመጠች። ፎቶዋ የታለ? ወዲህ በል እንያት አለኝና ፎቶዋን እየተቀባበሉ አይተው ቆንጆ ልጅ፣ ቆንጆ ልቅም ያለች ቆንጆ እያሉ አደናነቁ። ማን ነው ስሟ? ሃኑን። ምንኛ ነው ደግሞ እንደው የዛሬ ልጆች ስማቸው አረበኛ ነው። አረበኛ? እስላም ናት እንዴ? አለ አባቴ ፊቱን ኮስተር አድርጎ። አዎ። ሁሉም በድንጋጤ ዝም ብለው ተያዩ። ምን ነው ችግር አለው? አይ እንደው ከወደድክ ምን አሻንኛማ፣ ግን እንደው እምነት አንድ አይነት ቢሆን ጥሩ ነበር። ነገ ልጆች ይወለዳሉ። ብዙ ነገር አለ። ፍቅር እንደሆነ ሁልጊዜ እንዳጀማመሩ አይሆንም እኮ። አይ እንግዲህ አታሟርቱበት ብላ እህቴ ጣልቃ ገባችልኝ። ቤታችን ውስጥ የምትፈራ አይነት ናት። አባቴ ፊቱ ላይ ቅሬታ እንዳረበበ ይሁን ዋናው መፈቃቀዱ ነው ብሎ ተነስቶ ወደ መኝታ ቤቱ ገባ። ግን ደስተኛ እንዳልነበረ ፊቱ ላይ ያስታውቅበት ነበር። ሁሉንም ነገር ጨራርሼ ወደ ድሬዳዋ ለመመለስ ተዘጋጀሁ። ዋና ሐሳቤ ድሬዳዋ እንደደረስኩ እዚያው ካፈራኋቸው ጓደኞቼና የሥራ ባልደረቦቼ መካከል ቀድሜ በስልክ ያወራኋቸውን ለሽምግልና ወደ ሃኑን አባት መላክ ነበር። ሃኑን ድምጿ ውስጥ የምሰማው የደስታ ሲቃ የኔንም ጉጉት ጨምሮት ቀኑን በጉጉት ጠብቀው ነበር። እንደ ነፍሰ ጡር ቀን እየቆጠርን ቆይተን ቀኑ ሲደርስ ወደ ድሬዳዋ በረርኩ። ድሬዳዋ ራቀችብኝ። በመነሻና በመድረሻ መካከል መንገድ የሚባል እንቅፋት አለ። ጉዞ ማለት አብሮ ለመሆን በሚፈላለጉ ነፍሶች መሃል የተዘረጋን መንገድ የሚባል መጋረጃ ቀዶ መጣል ነው። ርቀትም በመነሻና በመድረሻ መሃል ያለ የመንገድ ዕድሜ። የመንገድን ዕድሜ የሚያሳጥረው ጥሩ እርግማን መጓዝ ብቻ ነው። ተጓዝኩ። የድሬዳዋ ሙቀት የሃኑን እቅፍ ይመስለኛል። ለስለስ ያለና ምቾት ያለው። እንደ ደረስኩ ወደ ያስኩት ሆቴል ገብቼ ሰውነቴን ተለቃለኩና ለባብሼ ወደ ማታ አካባቢ ለሽምግልና ከመረጥኳቸው ጓደኞቼ ጋር ወደ ተቀጣጠርንበት አቀናሁ። እንደ ሙሽራ ተንከባክበው ራት ጋበዙኝ። እኔ ለማገባው የነሱ ደስታ ወደር አልነበረውም። ባንክ ውስጥ አለቃቸው ሆኜ ለ4 ዓመታት ሰርተናል። በእነዚያ 4 ዓመታት ውስጥ በሥራ ጉዳይ ተነዛንዘናል፣ ተጣልተናል፣
ባስ ሲልም እስከ ጽሑፍ ማስጠንቀቂያ የሰጠኋቸው ነበሩ። ዛሬ ላይ አንዱም ነገር በልባቸው ውስጥ የለም። የእውነት ተደስተው ነበር። ከጥንት ጀምሮ በሽምግልና ታሪክ ውስጥ ያጋጠሙ ታሪኮችና ገጠመኞቻቸው ሲነሱ ሲጣሉ አመሹ። ብዙ ሳቅ። እንዴች ብለህ እንዳትጨነቅ፣ እምቢ ካሉ አንድ ገጣባ የጋሪ ፈረስ አዘጋጅተንልሃል፣ ጠልፋት እየጋለብክ መሄድ ነው። በማግስቱ ሽማግሌዎቼ ወደ እነ ሐኑን ቤት ሄዱ። ቀድመው አባባን ቀጥረዋቸው ስለነበር ነገሩ ሽምግልና መሆኑን አውቀዋል። ልጃቸውን ጠያቂው ማን መሆኑን ብቻ ነበር ያላወቁት። ሆቴሌ ውስጥ እየተቀመጥኩ እየተነሳው ስንቆራጠጥ ዋልኩ። ከብዙ እንዲህ ተብለው ይሆናልና እንደዛ ተብለው ይሆናል ከሚል መላምት ጋር የላኳቸው ሽማግሌዎች ካሰብኩት በላይ አምሽተው ወደ ያስኩት ክፍል መጡ። በጉጉት አፋፋቸውን ስመለከት አንተ ተናገር በሚል እየተያዩ ግራ አጋቡኝ። ሲሄዱ የነበራቸው ፈገግታና ሞራል ፊታቸው ላይ አልነበረም። አልተሳካም። ምን ማለት ነው አልተሳካም ማለት? አባቱ አልተስማሙም። ልናሳምናቸው የቻልነውን ሁሉ ሞከርን፣ ግን አልሆነም። ሁሉም እንደ ሐዘን ቤት ፊታቸውን አጨፍግገው እንዳቀረቀሩ ዝም አሉ። እየቀለዱ መስሎኝ ነበር። ትንሽ ቆይተው በሳቅ እየተፍለቀለቁ እንኳን ደስ ያለህ እንዲሉኝ ጠበቅኩ። ግን የጠበቀኝ የመርዶ ዝርዝር ነበር፣ ፈጽሞ ያልታሰበ ነገር። ሽማግሌዎቹ እንደደረሱ አባባ አክብረው ነበር የተቀበሏቸው። የሄዱበትን ጉዳይ ሲነግሯቸው ደስ ነበር ያላቸው። ችግሩ የመጣው የኔን ማንነት ሲሰሙ ነበር። አይ ብለው ተከዙ። ምንም የማይወጣለት ልጅ ነው። ምንም የማይወጣለት ጥሩ ልጅ ነው። ሰውንም ስራውንም የሚያከብር፣ ብታመም አስታማሚ፣ ቢከፋኝህ ብሎ የሚሰማ እንደ ልጄ የማየው ልጅ ግን አይሆንም። እሱ ክርስቲያን፣ እኛ ሙስሊሞች። እንዴት ይሆናል? አይ ግድ የለም ይቅር። አስተዋይ ልጅ አልነበር። ምን ነካው? አባባ ይሄ እኮ ችግር የለውም። ከተዋደዱ ተቻችሎ መኖር። አይ ይሄ እኮ ፖለቲካ አይደለም። ምን ነካችሁ ልጆች? የነፍስ ጉዳይ ነው። እንዴት ነው የምትናገሩት? የአላህን ትእዛዝን ያልሽረው አይኔ እያየ ልጅን ገሃነም እሳት ስትገባ እንዴት ነው እሺ የምለው? እናንተ ሃይማኖታችን አይፈቅድም። በቃ ይህን ሁሉ ዓመት አብረን እንደ አባትና ልጅ ስንኖር አንድ ቀን ሃይማኖቱን ጠይቄ ያውቃለሁ? አላውቅም። መቻቻል እሱ ነው። አብረን ስንበላ አብረን ስንጠጣ ሃይማኖታችንን ከልክሎናል? አልከለከለንም። መቻቻል እሱ ነው። እቤት ሲኖር ከዚህች ከልጄ ነጥዬ አላየሁትም። መቻቻል ይሄ ነው። ጋብቻ ግን የማይሆን የማይታሰብ ነው። ጀሃነም ቀልድ እንዳይመስላችሁ ልጆቼ። እንኳን እንዲህ እንዳሻን ኖረን በጥፍራችን ቁመን ተጠንቅቀነው ትእዛዙን አክብረነው ለኖርነውም አስፈሪ ናት ያች ቀን። ጥሩ ልጅ ነው፣ ወላሂ ጥሩ ልጅ ነው። በዚህ ዘመን እንደሱ ያለ ሰው አይገኝም። የተማረ አስተዋይ፣ መጠጥ ባፏ ይዞር፣ ጫት እንኳ አይቀምስም። ግን በኋላ ይቺ ነፍስ ለጥያቄ መቅረቡ አይቀር። ጥሩ ልጅ ነው ቢባል፣ ወድጄ ነው ቢባል የአላህ ቃልና ትእዛዝ አይበረዝ አይከለስ። ግድ የላችሁም፣ እንዳማረብን በጉርብትናችን እንቀጥል። ቢጨንቀው አንዱ ሽማግሌ አባባ በቃ ከወደዳት ይሰልማል አበው። አባባ ከመጀመሪያውም ኮስተር ብለው የአላህን መንገድ ነፍሳችን ወዷትና ፈቅደን እንጂ ሴት ተከትለን የምንሄድበት አይደለችም። ባስቀየምኩት አፉ በሉኝ። ከኔ አቅም በላይ ቢሆንብኝ ነው ልጆቼ፣ በዚህ አትምጡብኝ። እንደው ብታርዱኝ እሻልልም ወላሂ ብለው ተነስተው ቆሙ። ሽማግሌዎቹም ተሰናብተው ከመውጣት ውጪ ሌላ አማራጭ አልነበራቸውም።
አንዳንዴ ሲሳቅልን፣ አንዳንዴ የተወደደን ሲመስለን የልዩነት መስመር ደብዝዞ አይታየንም አይደል? በመንገዴ ላይ ለዓይን የማትታይ ቀጭን ክር መዘርጋቷን አላየኋትም ነበር። ያቺ ክር ናት ጠልፋ የጣለችኝ። ውድቀቴን ያከፋው ክሩ አይደለም፣ የተንደረደርኩበት ፍጥነት እንጂ። ሽማግሌዎቹን አመስግኜ ራት በልተን ከሸኘኋቸው በኋላ ብቻዬን ቁጭ ብዬ ሳስብ ቆየሁና ለሃኑን ምልክት አደረግኩላት። ምናልባት አባቷ ጋር ከሆኑ መልሳ እንድትደውል። ወዲያው ደወለች። ሁለታችንም ከምን እንደምንጀምር ግራ ገብቶን ዝም ብለን ቆየን። አባባ አይሆንም አሉ አልኳት። ስታለቅስ ትንፋሿ ይሰማኝ ነበር። ሃኑን አብረሽኝ መኖር ትፈልጊያለሽ ወይስ አባባ እንዳሉት? ካንተ ጋር ነው መኖር የምፈልገው። የትም ቢሆን አንተ ጋር ነው መሆን የምፈልገው። ሌላ ምን አለኝ? በቃ ተዘጋጀ፣ አብረን አዲስ አበባ እንሄዳለን። አባባን ትቼ መሄድ አልችልም። በብስጭት ይሞትብኛል። እድሜ ልኬን ጸጸቱም አይለቀኝ። እና ምንድነው ሐሳብሽ? እወድሃለሁ። በቃ እኔ እድሌ ይሄ ነው። ሂድ፣ እርሳኝ። ሂድ፣ እንዳትደውልልኝ። እኔን በቃ አታስብ፣ እርሳኝ። አባባን ባዶ ቤት ትቼው ብሄድ እርግማኑ ለአንተም ይተርፋል። ቁም ነገረኛ ነህ። የቻልከውን አድርጋ። በአንተ የማዝንበት ምንም ነገር የለም። በቃ ሂድ፣ ሂድ ወደ ሀገር። ከወደድካት ጋር በሰላም ኑር። በቃ አትዘንብኝ። ስልኩን ዘጋችሁ። ቀልድ መሰለኝ፣ የሆነ ጨዋታ ነገር። የሆቴሉን መጋረጃ ከፍቼ ቁልቁል በሰፊው የድሬዳዋ ከተማ ጨለማ ላይ ኮከብ መስለው የተዘሩት አምፖሎች ሲብጨለጨሉ እየተመለከትኩ በሐሳብ ነጎድኩ። ነገሮች ሁሉ እንደ ሳሙና አረፋ እጄ ላይ ሲማሙ ታወቀኝ። ለትንሽ በቃ ለትንሽ ጥሩ ቀን እንደ ዣንጥላ ከበላይ ሲታጠፍና የብቸኝነት፣ የመለየት፣ የባዶነት ዶፍ ሲወርድብኝ ነፍሴ ስትኮራመት ተሰማኝ። ፍቅር ከሽፎ እንኳን ሰው ያድናል። ሞቶ ራሱ ሕይወት ይሰጣል። የኔና የሃኑን ፍቅር ዕጣው የወደቀው እዛው ላይ ነበር። አንድ ምስኪን ሽማግሌ በሰላምና በጤና ይኖሩ ዘንድ የኔና የሃኑን ፍቅር መሞትና መሰዋት አለበት። አንድ ሽማግሌ አይደሉም ደግሞ፣ አባት ናቸው። ትዳራቸውንና ልጆቻቸውን በትነው አንድ እሷን ብቻ መርጠው ያሳደጉ ደግ አባት። እውነት አላት ያለችው ሁሉ እውነት ነው። ሌላም አንድ እውነት ደግሞ አለ፣ እኔ ሃኑንን ማፍቀሬ። ውስጤ ቅጥል አለ፣ ተንገበገብኩ። ይሄ ነገር ፍቅር ነው ወይ እያለች የኖረች ነፍሴ በዚያች ምሽት ለራሷ እንዲህ አለች፣ አዎ ፍቅር ነበር። ፍቅር ማለት በዚህ በምትመለከተው ጨለማ ውስጥ ከሚምለጨለጩት ቁጥር ስፍር የሌላቸው አምፖሎች መሃል ነፍስህ አንዷን መርጣ በብርሃኗ ስትደምቅ ነው። ብርሃን ሁሉ የነፍስህን ጨለማ አይገፍም። ቢበዛ የራስህን ብርሃን ትፈልግ ዘንድ ያግዝህ ይሆናል። ራሳችንን፣ አካባቢያችንን፣ ዓለምን፣ መላውን የሰው ልጅ ሁሉ እንድናይ የሚረዳን ብርሃን ተመርጦ በልባችን ጓዳ ይበራል። ሰው የቱንም ያህል በደማቅ ብርሃን ቢከበብ እውነተኛውን የራሱን ብርሃን እስካላገኘ ድረስ ነፍሱ ጨለማ ውስጥ ናት። ሃኑን ሐሳቧን ብትቀይር ብዬ ሆቴል ውስጥ 2 ቀን በዝምታ ጠበቅኩ። ምንም አልነበረም። እንደዚያ ደረቴን ነፍቼ እንደ አንበሳ ገዳይ እየፎከርኩ የሄድኩት ሰውዬ እንደ ተነፈሰ ትልቅ ፊኛ መንፈሴ ተጨማትሮ ወደ አዲስ አበባ እየተጎተትኩ ተመለስኩ። ያውም እመለሳለሁ ካልኩበት ቀን
አንድ ሳምንት ቀድሜ በቀጥታ ወደ ቤቴ ሄጄ ተኛው። ሳምንቱን ሙሉ ለማንም ሳልደውል ስልኬን ዘግቼ እቤቴ ተቀመጥኩ። ቅዳሜ ማታ ስልኬን ስከፍት በርካታ የጽሑፍ መልእክትና የከሸፉ ጥሪዎች ስልኬን ሞልተውት ነበር። ዓይኔ ተስገብግቦ የሃኑንን ስም ፈለገ። ይቅርታዋን ፈለግኩ። ሐሳቤን ቀይሬያለሁ የሚል ቃሏን ናፈቅኩ። ምንም የለም። አልቅስ አልቅስ የሚል ስሜት ተናነቀኝ። አልቻልኩም። ደወልኩላት። ስልኳ አይጠራም፣ ዝግ ነበር። እስከ እኩለ ሌሊት ደጋግሜ ስሞክር አመሸሁ፣ ዝግ ነበር። ስልኬን እንደያዝኩ እንቅልፍ ገላገለኝ። ጠዋት ስነሳ በጉጉት ስልኬን ተመለከትኩ። ምንም። ደጋግሜ ደወልኩ። ድካም ነበር ትርፉ። ራሴን እንደምንም አነቃቅቼ ሻወር ወሰድኩና ልብስ ቀያይሬ ወጣሁ። አዲስ አበባ የተለመደ ሕይወቷን ቀጥላለች። ሕዝቡ ሁሉ፣ መንገደኛው ሁሉ በሬዲዮና በቴሌቪዥን የሆንኩት ነገር በአዋጅ ተነግሮት የራሱ ጉዳይ ብሎ ችላ ያለኝ ይመስል አንድ ካፌ ገብቼ ቁርስ አዘዝኩ። ቡና ጠጣሁ። እናም እንደገና ስልኬን መቀጥቀጥ ጀመርኩ። ሲሰለቸኝና ድክም ሲለኝ ለሄራን ደወልኩ። በአንድ ጊዜ አንስታ አንተ ምን ሆነ ነው እንዴ የጠፋው? እባክህ ሰው ይሰጋል አይባልም? ደህና ነኝ። ምን ሆነሃል ደግሞ? ድምፅህ የሰካራም ድምፅ መስሏል። የምትናገርበት ፍጥነትና አእምሮዬ የሚረዳበት ፍጥነት አልመጣጠን አለኝ። ትንሽ አሞኛል፣ ነገ አልገባም። ምን ነው? የት ነው ያለው? እቤት ነኝ። ወደዚያው የምመጣበት ጉዳይ አለኝ። በዛው ብቅ ብዬ ልይህ? አይ አትቸገሪ። ችግር የለውም፣ ብቅ እላለሁ። እንደ ጨረስኩ እመጣለሁ። ቻው ሳትለኝ ስልኩን ዘጋችው። እንዳለችው ወደ 11 ሰዓት አካባቢ ቤት መጣች። ቤቱ ተተረማምሶ ሻንጣዬ ሳይከፈት በሩ ስር ቆሞ ስታይ የሆነ የተሰማ ነገርማ አለ። ልትጠፋ ነበር እንዴ? እያለች ገብታ ተቀመጠች። አንድም ነገር ተንፍሼ ማላውቀውን የሃኑንን ጉዳይ ከመጀመሪያው እስከ መጨረሻው ሳትጠይቀኝ ዝርግፍ አድርጌ ነገርኳት። በግርምት ስታዳምጠኝ ቆየችና እንደ ሕፃን ልጅ ተነስታ መጥታ ጥብቅ አርጋ አቀፈችኝ። ታቀፍኩላት። የዚያን ቀን ስታወራኝና ስታጽናናኝ አመሸች። ችግር የለውም አሞኛል ብለህ ሳምንቱን ረፍ ብላ ተሰናብታኝ ሄደች። እንዲያውም ልደር ብላኝ ነበር። ጠዋት ሥራ ገቢነሽ ብዬ ሸኘዋት። እውነቱን ለመናገር ብታድርም ደስ ይለኝ ነበር። ብቸኝነቴን እንደ ጉድ ነበር የፈራሁት። ጠዋት 1 ሰዓት ላይ የቤቴ በር ሲንኳኳ ተነስቼ ከፈትኩ። ሄራን ነበረች። ቁርስ ይዛልኝ መጥታ ከሥራ እንደወጣሁ እመጣለሁ፣ ውጣና ምሳ ብላ፣ እደውልልሃለሁ ብላኝ እየተጣደፈች ሄደች። ከሥራ መልስ በትልቅ የፕላስቲክ ዘንቢል የታሸገ አዲስ ብርድ ልብስና ሌላ ትልቅ ቦርሳ ይዛ መጣች። ቤት የቀየረች ነበር የምትመስለው። ያንን ሁሉ ተሸክማ ደረጃ በመውጣቷ በድካም ቁና ቁና እየተነፈሰች በር ላይ ቆማ ሳያት አሳዘነችኝ። ራት አምጥታልኝ ነበር። የዚያን ቀን ስታወራኝ አምሽታ ያመጣችውን ብርድ ልብስ ለብሳ ሶፋ ላይ አደረች። ቦታ እንድንቀያየር ብለምናትም እምቢ አለችኝ። ሳምንቱን ሙሉ እኔ ጋር ነበር ያደረችው፣ እዚያች ሶፋ ላይ ኩርምት ብላ። የእውነትም አጽናናችኝ። በቀጣዩ ሳምንት ምንም እንዳልተፈጠረ ስራዬ ላይ ተገኘው። ሕይወት ጠበሳችን ዕድሜ ልክ አብሮ እንዲኖር እንጂ ዕድሜ ልክ ስናለቅስበት እንድንኖር አትፈቅድልንም። ካለቀስንም እየኖርን እንድናለቅስ ነው የምታደርገን።
በተከታታይ ለአንድ ወር አካባቢ ለሃኑን ብደውልም ስልኳ ዝግ ነበር። እንዲያውም በመሃል ተነስና ሂድ ይለኛል። የመለያየት ቀፋፊ ገጹ ድምፃችንን ለመሰማት ለሚንሰፈሰፍ ውዶቻችን ግድ ስሙን ብለን ደጅ መጥናታችን ላይ ነው። ግን ምን አደረኳት እላለሁ በየቀኑ። በተቃራኒው ከሄራን ጋር ቅርበታችን ከፍ እያለ ሥራ ቦታ አብሮ ምሳ ከመብላት አልፎ አብረን ለእራት መውጣት ጀመርን። ራሴን ክፍትፍት አድርጌው ነበር። ለወትሮው ቁጥብ የሆነው ባህሬ ዝርክርክ ያለ እስኪ መስለኝ ድረስ እያንዳንዷን ዝርዝር በአእምሮዬ ውስጥ የሚመላለሰውን ሐሳብ ሁሉ ሳትጠይቀኝ ለሄራን እናዘዝላት ነበር። ሄራን ጥሩ ልጅ ነበረች። ከሃኑን ጋር እንደገና እንድንገናኝ የቻለችውን ሁሉ ብታደርግም አልተሳካም። አይደለምና ብሶቴን ስራዬን ሳይቀር እሷ እየሰራች ለፊርማ ብቻ ታመጣልኝ ነበር። ፈጣሪ ጠብቆኝ እንጂ ባቀረበችልኝ ጊዜ ሁሉ ሳላይ የፈረምኩበት የብር ማዕት አገር ይገዛል። ድሬዳዋ ጓደኞቼን ሃኑን እንዴት ናት ብዬ ደውዬ ስጠይቃቸው ደህና እንደሆነችና አልፎ አልፎ መንገድ ላይ አባቷ ጋር ሲሄዱ እንደሚያገኟቸው ይነግሩኛል። ብቸኛ ምክንያቷ ከእኔ መራቅ ከሆነ እንደፈለገች ትሁን በማለት እኔም መሞከሬን እርግፍ አድርጌ ተውኩት። በተቃራኒው ከሄራን ጋር ከቀን ወደ ቀን ቅርበታችን ከፍ እያለ በየቀኑ በሚባል ሁኔታ እቤቴ መምጣት ጀመረች። ከሥራ እንደወጣን አብረን የሆነ ቦታ ራት እንበላና ወደ ቤት ሄደን ስናወራ ወይም ፊልም ስናይ እናመሻለን። አንዳንዴ ታድራለች ወይም አምሽታ ትሄዳለች። ቀናትና ወራት አለፉ። ከሃኑን ጋር ከተለያየን ከ8 ወራት በኋላ ለለውጥ ያህል ቅዳሜና እሁድን ከማሳለፍ ከሄራን ጋር ሐዋሳ ሄድን። ሄራን ነበረች እንሂድ ብላ የወሰደችኝ። ደስ የሚል ጊዜ ነበር ያሳለፍነው። ከተማዋን ስናስስ ውለን ማታ ወዳረፍንበት ሆቴል ስንመለስ ራት ጋበዝኳት። አልተነጋገርንም። ምሽታችን ዝምታ ይበዛው ነበር። ተጫወቺ አይነት በዝምታ ገጾቻችን መሃል እንደ ልባት የሚገቡ ቃላት ከመወርወር ባለፈ ብዙም አላወራንም። ወደ ሆነ ነገር ለማለፍ የፈራንና ማን ይጀምረው በሚል ጥበቃ ላይ ያለን ነበር የምንመስለው። ወደ ያዝነው ክፍል በዝምታ ገባን። ገና እንደገባን ሄራን አቅፋ ከንፈሬን ሳመችኝ። ድንገተኛ ነበር። እናም ይበቃል፣ አንዳንዴ ነገሮችን ካልተውካቸው ዛሬን ማየት አትችልም ብላ ሳቀች። አይኖቿን እያየሁ ለሁሉም ነገር አመሰግናለሁ አልኳት። በቃ እንደዚህ ነው የምታመሰግነው? ወደ ራሴ ሳብኳት። ሰፊው አልጋ ላይ ተያይዘን ወደቅን። ለዓመታት እንደ ሐውልት ውስጤ ገዝፎ የቆመ የሃኑን ፍቅር፣ ትዝታና መሻት ሁሉ አብሮ የወደቀና የተንኮታኮተ መሰለኝ። ከአንዲት ሴት ወደ ሌላ ሴት መሄድ መዳረሻዬ ሳይሆን መንገዴ መስሎ ተሰማኝ። ከአንዷ ወደ ሌላዋ ሲረማመዱ የመኖር ጅማሬ ትንሽ ጸጸት ጋር። የሃኑን ነገር ግን የዚያን ቀን ፍጻሜው ሆነ አልኩ። ሄራን አንገቴ ስር ተሸጉጣ በሹክሹክታ የምታወራውን ብዙ የፍቅር ቃል ወንድነቴ ያዳመጠው ለሞተው ፍቅሬ እንደሚነበብ የሕይወት ታሪክ ነበር። አይኖቼን ስከድናቸው የሄራን ጠይም ሰውነት የሃኑንን ቅላት ለብሶ ይታየኛል። ማንን እንደ ምክድ እንጃ የሆነ ክህደት እየፈጸምኩ መስሎ ተሰማኝ።
ሄራንን በተለያየ ልብስ ሳስባትና በቁንጅናዋ ራሴን ላማልል እታገላለሁ። ሄራን እኮ ናት ከስር ያለችው፣ ያቺ ምድረ ወንድ የሚያፈጥባት ጠይም ሳቂጣ ሄራን፣ ቆንጆዋ ሄራን እለዋለሁ ለራሴ። ውብ ከንፈሮቿን፣ አንዳች ንዝረት የሚለቁ አይኖቿን፣ ማንንም ወንድ የሚፈትኑ ጡቶቿን ባወጣ ባወርድ በእጆቿ ፋይል ይዛ በጉርድ ቀሚስ ወዲያ ወዲህ ስትል ብቻ ነው የምትታየኝ። ከላያችን ላይ የደረብነውን አንሶላና ምናምን ብገልጠው በግራና በቀኝ እጇ ፋይል እንደያዘች ከነጉርድ ቀሚሷና ከነተረከዝ ረጅም ጫማዋ ከስሬ የተኛች መስሎ ነበር የሚሰማኝ። የሆነ ቢሮአችን ውስጥ መሬት ለመሬት የሚሳብ የኮምፒውተር ገመድ ጠልፎኝ ላይ የወደቅኩ አይነት። ከሄራን ጋር በአዲስ ፍቅር ውስጥ መክነፍ ጀመርን። በተገናኘን ቁጥር የመጀመሪያ ስራችን አልጋ ላይ መውደቅ ነበር። ለስሙ ፍቅረኞች ነን እንጂ በሳምንት ውስጥ የሚበዙት ቀኖች አዳሯ እኔ ጋር ነበር። ቅዳሜና እሁድን አብረነን። ቤቱን እየገዛች በምታመጣው ዕቃ ሞላችሁ። ከማብሰያ እስከ መኝታ ቤት የሄራን አሻራ ያላረፈበት ዕቃ የለም። ቤቱ በወራት ውስጥ 10 ዓመት በትዳር የቆዩ ባለትዳሮች ቤት መሰለ። ቁምሳጥኑን ስከፍተው ከኔ ልብስ ይልቅ የሄራን ይበዛ ነበር። ወርቃማ የፀጉር ዘለላ የማይገኝበት የቤት ክፍል የለም። ከሱ አልፎ እህቶቿ ቅዳሜና እሁድ እየመጡ ቡና ፍልተው ሲያውካኩ ውለው ይሄዳሉ። ልክ ዛሬ እንደተወለደ ሰው ነፍሳቸው ስለ ነገ ብቻ የሚጨነቅ ወደ ኋላ የሚባል ነገር የማያውቁ ልጆች ናቸው። ሲመጡ ደስ ይለኛል። አንዳንዴ እንደውም ራሴ እየደወልኩ ምነው ጠፋችሁ እስከ ማለት ደርሼ ነበር። የሃኑን ነገር እየደበዘዘ ሄዶ ከአእምሮዬ የጠፋ እስኪመስለኝ የሃኑንን ጠረን በሄራን ጠረን የመለወጥ ትግል ላይ ነበርኩ። ወይም ሄራን ራሷ በነፍሴ ጥጋግ የተገነባውን የሃኑን መታሰቢያ ሁሉ እያፈራረሰች የራሷን አዲስ መንግሥት እየተከለች ነበር። እኔ እንጃ፣ አንዴ ሜዳ ሆኛለሁ። የፈለጉትን ቢተክሉ ቢነቅሉ ተው የሚል ወኔ አልነበረኝም። ሄራን ፈጣን ናት። ቆሜ ማሰብ እንኳን እስከሚያቅተኝ ጥድፊያዋ ለጉድ ነበር። ምንም ነገር ትበለኝ አደርገዋለሁ። በራሴ አስቤ ግን አንድም ነገር አላደርግም። እንስፍስፍ ካለ ፍቅር ይልቅ ራሴን እሷ ላይ ጥዬ ያደረገችኝን ታድርገኝ ወደሚል ስሜት ያዘነበለ ግንኙነት ነበር በመሃላችን የነበረው። ከቤተሰቦች ጋር አስተዋውቀኛ አለችኝ። ወስጄም አስተዋወቅኳት። ወደዷት። አሁን ገና የምትሆንህን አገኘህ ተባለ። ከቤተሰቦቿ ጋር ወስዳ አስተዋወቀችኝ። የገደል ስባሪ የሚያክለው ወንድሟ ቀልቡ ወደደኝ። እውነቱን ለመናገር እኔም ወድጄው ነበር። የዓለም ቀልድ ሁሉ እሱ ጋር ነበር። ውሃ ቀጠነ ብሎ ከሰው ጋር ከመደባደብና ከመታሰር በተረፈ ጊዜው ሁሉ መሳቅ ሥራው ነበር። በድፍን ከተማው በሚገኝ ፖሊስ ጣቢያ ስሜ በዋስትና ለመመዝገብ የበቃው ይሄው ልጅ በታሰረ ቁጥር ለማስፈታት ስል ነበር። እሱም ታዲያ ለገላጋይ አስቸግሮ ዘራፍ ሲል እኔ ከተናገርኩት ግን አደብ ይገዛ ነበር። እባክህን እስኪ ይሄንን ልጅ አንድ ነገር በለው፣ አንተን ነው መቼም የሚሰማው ትለኛለች ሄራን። የሆነ በቤተሰብ ድር የመተብተብ ሳላገባት በቤታቸው የምከበር ወሳኝ ሰው የሆንኩ መስሎ እንዲሰማኝ የማድረግ ጨዋታዋ። አልናገረው እንጂ በዙሪያዬ የምታደርገው ድር ነፍሴ ይገባታል። እጅ የሰጠን ሰው ለመማረክ የምትደክመው ነገር ይገርመኝ ነበር። እንደሷው ፍጥን ካሉ 2 ቆንጆ እህቶቿና እናቷ ጋር ተዋወቅኩ። እንደ አስከሬን ለ4 ተሸክመው ወደ ቀብሬ እያዳፉ የሚወስዱኝ እስኪመስለኝ ድረስ ወሬያቸው ሁሉ ሰርግና ጋብቻ ብቻ ነበር። በመጨረሻ ሄራን ራሷ
እስከ መቼ ነው እንዲህ የምንኖረው? ለምን አንጋባም? አለች። ብንጋባ ከዚህ የተለየ ምን ይመጣል ብዬ ተስማማሁ። ሄራንን ወድጃት ነበር። የማልወድባት ምንም ምክንያት አልነበረኝም። የማላገባትም እንደዚያው። እናም ልክ ነሽ እንጋባ አልኳት። መውደድ ብቻ። ልክ እንደምወደው ምግብ፣ ልክ እንደምወደው ፊልም፣ ልክ እንደምወደው ልብስ፣ እንዲሁ እንደምወደው ምናምን ሄራንን ወደድኳት። እናም እንጋባ ስትለኝ እሺ አልኩ። ጠይቀኛ፣ ሽማግሌ ላክ። ለምንድነው እኔ የሆነ ነገር እስከምልህ የምትጠብቀኝ? ወደ ትዳር የሚወስደውን መንገድ እጄን ይዛ መራችኝ። ባለማመደችኝ ድንገተኛ አጠያየቅ ሰው በተሰበሰበበት ታገብኛለሽ ወይ ብዬ ተንበርክኬ ጠየቅኳት። እስካሁን የሚገርመኝ ለምን እንዳለቀሰች ነው። ያዩን ሁሉ አጨበጨቡ። ወደ ቤተሰቦቿ ሽማግሌ ላኩ። ሽማግሌዎቹ ወደነ ሄራን ቤት ሲሄዱ ሄራንና እኔ እቤት አልጋችን ውስጥ ነበርን። ሽማግሌዎቹ ደውለው እንኳን ደስ ያለህ ተሳክቶልሃል ሲሉኝ ምኑን የሚል ቃል ሊያመልጠኝ ከከንፈሬ ጫፍ ነበር የመለስኩት። ሄራን ታዲያ ደረቴ ላይ እንደተለጠፈች የልብ ምቴን የምታዳምጥ ይመስል ብዙም ደስ ያላት አትመስልም አለችኝ። ቤተሰቦቻችን ደስታ አናታቸው ላይ ወጥቶ ሽር ጉድ ማለት ጀመሩ። እንደ ሰርግ የሚያስጠላኝ ነገር የለም። በሩቁም እፈራው ነበር። እየተጎተተ መጥቶ ቤቴ በር ላይ አንድ እግሩን አሳረፈ። አንድ ምሽት ከሄራን ጋር ራት እየበላን ስለ ሚዜ፣ ስለ ቬሎ፣ ስለ አዳራሽ፣ ስለ ጥሪ ካርድ፣ ስለ ቀለበት ስናወራ ስለ አንድ ነገር 1000 ጊዜ ደጋግሞ ማውራት እንዴት ይሰለቻል መሰላችሁ? ድንገት ስልኬ ጠራ። ዓይኔን እንደዋዛ ጠረጴዛው ላይ ድምፁን አጥፍቶ ወደሚበራው ስልኬ ላኩት። የልብ ምቴ ቆመ ነበር የመሰለኝ። ሃኑን ስሙ አልነበረም። ከስልኬ ላይ ካጠፋሁት ቆይቻለሁ። ቁጥሮቹ እነዚያ 8 ቁጥርን የትም ስመለከት ልቤ በኃይል እንደሚመታ ያደረጉኝ 38 ቁጥሮች ያሉበት ስልክ ቁጥሯ። ልጎርስ ያዘጋጀሁትን ጉርሻ ወደ ሳህኑ መልሼ ተነስቼ ወጣሁና አንድ ጥግ ላይ ቆሜ ያነሳሁት። ሄሎ ሄሎ። ያ በደም ስሬ ውስጥ የሚፈስ የሚመስለኝ ድምፅ ከእግር ጥፍሬ እስከ ራስ ፀጉሬ ሲነዝረኝ ተሰማኝ። ሌላ ምንም ሳትተነፍስ አእምሮዬ ከተለያየንበት ቀን እስከዚያች ቅጽበት ድረስ የነበረ ታሪኬን ሁሉ ሰርዞ ከቆመበት ማሰብ ጀመረ። መቼ ነው ከሃኑን ጋር የተለያየ ነው? ከትላንት ወዲያ፣ ትናንት፣ ቅድም ወይስ አልተለያየንም? ሃኑን አታውቀኝም ብዬ ፈርቼ ነበር። ድምጿን ስሰማ አለቀለት ሞተ ያልኩት ትዝታዬ ሁሉ አፈሩን አራግፎ ሲነሳ ይሰማኝ ነበር። እያለቀሰች መሆኑ የገባኝ በኋላ ነው። ምን ሆነሻል? ሰላም ነሽ? አባባ ሞተብኝ። አባባ ሞተብኝ። ደንግጬ ዝም አልኩ። ማጽናናትም ቃላት ማውጣትም አልቻልኩም። ከረጅም ዝምታ በኋላ መቼ አልኳት። 1 ወር ሆነን። ትሰማለህ ብዬ ነበር። ማንም አልነገረኝም። ከማንም ጋር አልገናኝም። እዛ ድሬዳዋ አልፎ አልፎ እንደዋወል ከነበሩ ጓደኞቼ ጋርም ከተለያየን ቆይተናል። እኔም አልደውልልህም ነበር፣ ግራ ገብቶኝ ነው። ምን ነው ችግር አለ? ሃኑን ንገሪኝ። አባቷ ሞተው ገና በወሩ እነዚያ በጥላቻ ያበዱ ወንድሞቿ ቤቱንም የሰውየውንም ንብረት ሁሉ መነጣጥቀው አስወጥተው ጥለዋት መሄጃ ቸግሯት ነበር። 70 ሳንቲም እጇ ላይ አልነበረም። የምትይዘው የምትጨብጠው የላትም። ታለቅሳለች። አሁን የት ነው ያለሽው?
የአባባ ጓደኞች ሳይቀሩ በቤተሰብ ጉዳይ አንገባም እያሉ ሸሹ። ትምህርት ቤት የማውቃት ልጅ ቤት አይኔን አፍጥጬ ሄድኩባት። እሷ ጋር ነኝ። ትንሽ ቆይቼ እደውልልሻለሁ፣ ጠብቂኝ ብዬ ስልኩን ዘጋሁና ምን ማድረግ እንዳለብኝ አሰብኩ። ነፍሴ ተጨነቀች፣ ውስጤ እርብሽብሽ አለ። የሚይዝ የምጨብጠውን አጣሁ። ምን ማድረግ እንዳለብኝ ምኑም አልመጣልኝ አለ። እናም በደመ ነፍስ መልሼ ደውዬ በሕይወቴ ማድረግ የሌለብኝን የእብድ ሥራ ሠራሁ። ሐኑን ምንም እንዳትጨናነቂ፣ ብር ልክልሻለሁ፣ ወደ አዲስ አበባ ትመጫለሽ። እሺ እሺ አለች። እሽታዋ ውስጥ እፎይታ፣ ከስጋት የማረፍ ተስፋ ነበረው። አንድ ቃል አእምሮዬ ውስጥ ደጋግሞ ይጮህብኝ ነበር። ከዚያስ? ከመጣች በኋላስ? ከዚያስ? መልሼ ደግሞ እና ምን ማድረግ ነበር? ሀብትና ጥላቻ እንደ አሸዋ ሞልቶ ከተረፋቸው ወንድሞቿ ጋር ለምን ከአባቷ ቤት አባረራችኋት ብዬ ልፋለ? ወይስ በሌለኝ አቅምና ጊዜ ጠበቃ ቀጥሬ ልሟገትላት? ምን ይሁን? በቃ በሕይወት ውስጥ ተገናኝተናል። እንዲሁ ከመገናኘት ያለፈ ታሪክ ያለን ሰዎች ነው። ሥራ አለኝ፣ ሥራ የላት። ብር አለኝ፣ ብር የላት። የማርፍበት ቦታ አለኝ፣ የምታርፍበት ቦታ የላት። ከአንዲት ግቢ ወጥታ የማታውቅ ምስኪን ልጅ ከአባቷ ቀጥሎ ወደዚች ምድር ላይ ወደምትቀርበው አንድ ሰው አድነኝ ብላ ደወለች። ማዳኑ ቢቀር ትድን ዘንድ ትንሽ የማርያም መንገድ መክፈት ከቻል ችግሩ ምንድን ነው? ከራሴ ጋር እየተሟገትኩ ወደ ሄራን ስመለስ ፊቴ ሁሉ ተቀያይሮ ነበር። ሰላም ነው አለችኝ፣ ወደ ስልኬ ባገጯ እየጠቆመች። ነፍሷ ንቁ ነው። ትክ ብዬ አየኋት። ልዋሻት አልፈለግኩም። ከድሬዳዋ ነው አልኳት። መብላቷን አቁማ ትክ ብላ አየችኝ። ፊቷ ላይ ስጋት ነበር። ከድሬዳዋ? ማን? ሐኑን። ሹካዋን ሳህኑ ላይ አስቀመጠችና በጉጉት ወሬን እንድቀጥል ጠበቀችኝ። አንድም ነገር ሳልደብቅ የተነጋገርነውን በሙሉ ነገርኳት። በመጨረሻም ግራ ስለገባኝ የማይሆን ነገር ቀባጠርኩ። ብር ልክልሻለሁ፣ ወደ አዲስ አበባ ነኝ አልኳት። ይቅርታ ሳላማክርሽ። በረዥሙ ተንፍሳ እጇን ልካ እጄን ያዘችኝና የምን መመካከር ነው? እኔም በሆን ይሄንኑ ነው የማደርገው። ልጅት እኮ ችግር ላይ ነች። ምን ነካ? ማንም ሰው ላይ ሊደርስ የሚችል ነገር ነው። አትጨናነቅ፣ ትምጣ። እድሉን ከሰጠኝ እኔም እረዳታለሁ። ነገሮች በመልካቸው እስኪሆኑ ድረስ ደግሞ ዙፊ ጋር ታርፋለች። ዙፋን እህቷ ናት። ኖ ይሄን ነገር ከኔና ካንቺ ውጪ ማንም መስማት የለበትም። ማንኛቸውም ቤተሰብ ጋር እንዲደርስ አልፈልግም። ኦኬ፣ የተሻለ ነገር ካለ ንገረኝ። ያ የምታውቂው ደላላ በዚህ ሳምንት አነስ ያለ ቤት እንዲፈልግልን ንገሪው። እስከዚያው ዋጋው አነስ ያለ ሆቴል ታርፋለች። ሄራን ወዲያው ስልኳን አንስታ ወደ ደላላው ደወለች። ድንገት ዘለን ከገባንበት አረንቃ ለመውጣት የማንጨብጠው ነገር የለም መቼስ። ሐኑንን ነይ የሚለው ቃሌ ምጽአት ከመጥራት እኩል ዓለሜን እንደሚገለባብጠው የገባኝ ተናግሬ ሳልጨርሰው ነበር። ግን አሁን ራሱ ጊዜው ወደ ኋላ ተመልሶ ደግማ ብትደውል እንደገና ልላት የሚችለው ነገር ነይ ነው።